የኃጢአተኛው ህልም። ሰውየው በህልሙ ነብር ሲያሳድደው አየ። ከነብሩ ለማምለጥ በማሰብ በኃይል ይሮጥ ጀመር። አንዳንዴም ትንሽ አርፋለሁ ብሎ ቆም ሲል ነብሩ ይደርስበትና ሽሽቱን ይቀጥል ነበር። በኋላ ግን ወዴትም መሮጥ ወደማይችልበት ወደ አንድ አፋፍ ደረሰ። ምን ይሆን? ነብሩም ተቃረበ። ከዚህ ጭንቅ ለመዳን በማለት ከአፋፉ ላይ በበቀሉት አረጎች ላይ ተንጠልጥሎ ወደ ገደሉ ጥግ ለመውረድ አሰበ። ግን አሁንም አንድ ሌላ አዋኪ ነገር ገጠመው። ከበታቹ አንድ አዞ አፉን ከፍቶ ሊውጠው ይጠባበቃል። ምን ይሻለው? ዝም ብሎ ከአረጎቹ ላይ በመንጠልጠል ከነብሩም ከአዞውም ለመዳን ፈለገ። ከአረጎቹ ላይ እንደተንጠለጠለ እንደ መንዘር ያለ ንቅናቄ ተሰማው። ቀና ብሎ ቢመለከት አንድ ጥቁርና አንድ ነጭ አይጥ አረጎቹን ሲከረክሩ አየ። ምን ጉድ ነው! ወዲያው አንድ መስቀል በአጠገቡ ታየውና ይዘዋለሁ ሲል ብንን አለ። ፍቺው በኋላ የህልሙን ፍቺ ተገነዘበ። ነብሩ ያለፈው ኃጢአቱ ምሳሌ ነበር። ምንም እንኳ አላፊ ስራውን ሊረሳ ቢፈልግ ስራው እንደሚከታተለው ተረዳ። አዞውም የወደፊቱን ፍርድ የሚያሳስበው ነበር። አረጎቹ ካለፈው ኃጢአቱና ከወደፊቱ ፍርድ የሚሰወርበት ተስፋ የሌለው ምርጫው የጊዜ ምሳሌዎች ነበሩ። አይጦቹ ነጯ የቀን ጥቁሯ የሌሊት ምሳሌዎች እንደሆኑና እነዚህ ምሳሌዎች ጊዜ በሌሊትና በቀን እየተፈራረቀ ሳይታወቅ ማለፉን የሚያስገነዝቡ እንደሆነ ተረዳ። በመጨረሻም ያየው መስቀል ስለ ኃጢአቱ የሞተውን ኢየሱስ ክርስቶስን እንደሚያስገነዝበው አወቀ። ብዙዎች ናቸው እንደዚህ ሰው ኃጢአታቸው የህሊና እረፍት እየነሳቸው የሚጨነቁ ብዙዎች ሰዎች አሉ። ግን ራሳቸውን በተድላና በደስታ የተማረኩ በማድረግ ስላለፈው ስራቸው የሚሰማቸውን ሁሉ ለመርሳት ይሻሉ። ስራቸው ግን ሳያስቡት እንደ ነብሩ ይመጣል። ይህ እንደሚሆን መጽሐፍ ቅዱስ ይነግረናል። ኃጢአታችሁም እንዲያገኛችሁ እወቁ። ዘኍልቍ 32:23። ለዚህች ዓለም ጊዜያዊ ነገሮች ብቻ በመጓጓትና ረዘም ላለ ዘመን አርቆ በማሰብ የወደፊቱ ፍርድ ብዙ ርቀት ያለው የሚመስላቸው ሰዎች ብዙዎች ናቸው። ግን ጊዜ ሳትታወቅ ታልፋለች። የመጨረሻውም የፍርድ ቀን እንደ አዞ ከፊታችን ይጠባበቀናል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ ተመደበባቸው። ዕብራውያን 9:27። መንገድ ተዘጋጅቷል። ከኃጢአታችን ከመጪውን ፍርድ የምንድንበት መንገድ እግዚአብሔር አዘጋጅቶልናል። ኢየሱስ ክርስቶስ በፈጸመው የመስቀል ሞት የዘላለም ሕይወት ለሚፈልጓት ሁሉ ቅርብ ነች። እንዴት ያለ አስደናቂ ድል ተሰጥቶናል! ኢየሱስ ክርስቶስ ኃጢአታችንን ሁሉ ተሸክሟል። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። አንደኛ ጴጥሮስ ምዕራፍ 2:24። ስለዚህ የክርስቶስን የደህንነት መንገድ በእምነት ብትይዝ ካለፈው ኃጢአትና ከወደፊቱ ፍርድ ነፃ በመሆን ለዘላለም ከክርስቶስ አትለይም። ታዲያስ ጊዜ ሲበር የፍርድ ቀን ሲቀርብ ምን ትጠብቃለህ?